በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳኔ ነው። ጸሎቱ በረከቱ ረድኤቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ሁላችሁም አሕዛብ ይህንን ስሙ ባለ መምትሮ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤል ገናንነት ለመግለጽ እግዚአብሔር ያደረገውን ታምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰው ሁሉ እንደሚበቀለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ስራቸው መጠን ክብርና ኃይልን ይሰጣቸዋልና። ቆሎንያ በምትባል ሀገር የሚኖር ሃይማኖቱ የቀና አድራታዎስ የሚሉት አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነውና በዚህ ሀገር ሲኖሩ ብዙ ወርቅና ብር፣ ላሞችን፣ በጎችን፣ አህዮችን፣ ግመሎችን፣ በቅሎችን፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና አድራታዎስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ መስዋዕት የሚያደርጉ ነበሩ። ከጊዜ በኋላ በአገሩ ሁሉ እስከ 3 ዓመት ታላቅ ራብ ሆነ። ዝናብ በመታጠቡ በአገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችን በዚህ ሞቱ። ድራታዋስና ሚስቱ ግን መራራትና ለችግረኞች መስዋዕት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ መስዋዕትን እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚያ በኋላ በዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነ ሁሉም ነገር አላገኙ ነበር። ለዳቦም ይኸውም ስንዴም ወይንም በሬም ፍርንዳም የበግም ግልገል በቤትም በውጭም ምንም አጡ። ቴዎብስታ ወደ ቤቷ ገብታ ምንም የምታደርገው ነገር ቢጠፋት ጌታ ቅዱስ ሚካኤል ወይ ባለ እንደዚህ እንደምን ይታጎላል እያለች ተቀምጣ ታለቅስ ጀመር። ባሏ አድራታዋስም ገብቶ ምን ያስለቅስሻል? ይህ ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እናመሰግነዋለን እንጂ አላት። ከዚያም ይህ ያስለመዱት ባሌ እንዳይታጎል ይህ ልብሴን ሽጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁም ጥቂት ከፍለን ለወይን እናድርግ። በቅዱስ ሚካኤል ስም እርሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተውህ እንዴት ብትለኝ ነው? ሥጋዬና ሥጋህ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸው ሰው አይለያቸውም ያለው እንዴት ዘነጋ አለችው። እርሱም የወንድ ልብሱ ቢያረጅበት ቢቀደድበት አያሳፍርም፣ ለሴት ግን ኀፍረት ነውና እንጂ የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለህምን? እንዲያው ምክንያት አታደርጋለችው። እሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እንሸጥና ለቤተ ክርስቲያን ቄስ ገበዝ እንሰጣለሁ። ነገ ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያም ባለበግ በ3 ብር የሚሸጥ በግ አለ አለው። አሁን አለ ያለው ድራታዎስም ለጊዜው አሁን የሚስቴን ልብስ መያዣ እሰጥሃለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋውን 3 ወጭት ወርቅ አምጥቼ እከፍልሃለሁ። 3 ወጭት ወርቅ ያላገኘሁ እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሆንህ አለው። ያ ባለበግም ያህል ልብስ በቤቴ ውስጥ ስላለ የአንተን ሚስት ልብስ አልፈልግም አለው። ድራታውስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእርሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤል በመንገድ ሲጓዝ አገኘው። ያን ጊዜ ድራታውስ ፈርቶ በጎዳናው ፈቀቅ ብሎ ቆሞ ቅዱስ ሚካኤል እንዴት አለ? ድራታውስ ወይ ከወዴት መጥተሃል? እስኪ ንገረኝ አለው። ድራታውስም ወደ እርሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ድራታውስን በትከሻ ያለ ልብስ የሴት ልብስ ይመስላል አለው። ድራታውስ መልሶ አዎን ጌታዬ፣ ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የሚያደርገውን በግ ለገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለ በጉ መያዣ ስጠኝ አለ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስ እስከ 3 ቀን ትከፍለዋለህ ቢለው ድራታውስም አዎን ጌታዬ እከፍለዋለሁ አለ። ያን ጊዜ ቅዱስ ሚካኤል አንድ መልእክተኛ ላከና ባለ በጉ ለድራታውስ አንድ በግ ይሰጠውና ዋጋውም እስከ 3 ቀን ድረስ ይከፍላል ብለህ ንገረው አለው። ያ መልእክተኛም ሂዶ በጉን አመጣለትና ቅዱስ ሚካኤል እንዳዘዘው ድራታውስ ሰጠው። ቀጥሎ መልአኩ ድራታውስን ከሰዎች ጋር በቤት ልታሳድር ትችላለህ ብሎ ቢጠይቀው ድራታውስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አደርጋለሁ አለው። ቅዱስ ሚካኤል የከብት ስጋ አልበላምና ለራት የሚሆን በላው አሳ ታገኝልኛለህ ቢለውም ድራታውስም ባገኝ አሳ እገዛልሃለሁ አለው። ድራታውስም ቅዱስ ሚካኤልም ለባለ አሳው ዋጋውን ምን ትከፍላለህ አለው። ድራታውስም የሚስቴን ልብስ እሰጠዋለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈስ ውስጥ ፈገግ አለና ከዚህ ልብስ በቀር ሌላ የምትገዛበት የለም ቢለው ጌታዬ የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ በዋስ እስከ 3 ቀን ትከፍላለህ ቢለው አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ አሳ አምጥቶ ወዲያውኑ ስለሰጠው ድራታውስም ደስ ተሰኘ። ድራታውስም ቅዱስ ሚካኤል ጌታዬ ሆይ ተነስትና ወደ ቤት እንግባ አለው። ቅዱስ ሚካኤል አንተ አስቀድመ ግባ፣ ምግባችን አሰናዳ፣ እኔ በኋላ እመጣለሁ አለው። እርሱም አሳውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሱንም በጫንቃው ላይ ተሸክሞ ባየ
ባየችው ጊዜ ጌታዬ ሆይ በጉንና አሳውንም ልብሴንም በጫንቃ ትከሻ ላይ ያለው ይህን ሁሉ ከወዴት አገኛለችው? እሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቼኤድ መኮንን ጋር በመንገድ ላይ ተገናኘና ግርማውም ክብሩን ባየው ጊዜ ከመንገዱ ፈቀቅ ብዬ ቆምኩ። እርሱም ብሎ ዱራታዎስና ና ወደ እኔ ቅረብ፣ ወዴት መጣህ ብሎ ጠየቀ። እኔም ጌታዬ ሆይ ዛሬ ቅዱስ ሚካኤል በዓል ስለሆነ ለባሉ የማደርገውን በግ ልገዛ ሄጄ ነበር ብሎ። ታዲያ እንዴት በግ አላገኘም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ ቀይ ሚስቴን ልብስ መያዣ አንድ በግ ስጠኝ ብዬ እኔ በቤቴ ውስጥ ያህል ልብስ ሞልቷል፣ ያንተም የሚስት ልብስ አልብፈልግም አለኝ ብዬ በነግሬው ያን ጊዜ ራራልኝ። ሰውዬ ቸር ነውና ወዲያውም ሰዎች አንድ መላእክተኛ ላከና አንድ በግ አምጥቶ ሰጠ። አሳውንም እንደዚሁ ድራጣዎስ ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያውኑ ደርሶ በበር ቆመና ቴዎስታ እንዴት አለሽ? በዚህ በክፉ ችግር ዘመን እንዴት ትኖሪያለሽ? አላት። እርሷም የእግዚአብሔር ስሙ ይመስገን በጌታዬ በቅዱስ ሚካኤል ጸሎት አለሁ። አሁንም ና ወደ ቤት ወደ ባሮች ቤት ግባ፣ በውጭም አትቆም፣ አንተ የከበር ታላቅ ነህና አለችው። ቅዱስ ሚካኤል ድራጣዎስ እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደህ ቀኝ ቆየኝ፣ አሳውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህ ማስቀደማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታዎስ ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለም አላት። እርሷም የተረፈ አንድን ስራ አለ አለች። ከዚያም ዱራታዎስ ለቁርባን የሚሆን ወይን ለመውሰድ ወደ ቤቱ በገባ ጊዜ ወይኑን ዕቃ ሲጎበኝ ቤቱ ወዳ ያሉ ጋኖች፣ ስንስሮች፣ ዕቃዎች ሁሉ አፍ እስከ ገደፋቸው መልቶ አገኛቸው። ሚስቱ ምን ማለጄ ከወጣው ወዲህ የወይን ጠጅ ያመጣልሽ ሰው አለ ብሎ ቢጠይቃት ኧረ የለም አለች። የሆነውን ነገር መርመረን እስክናውቅ ድረስ ዝም በይ፣ ለማንም አትናገሪ ያለ። ዳግመኛ ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት ቤት ማር ወዳለበት ቤት ገብቶ አየ። በዚያም በኋላ ወደ ስንዴ ወተራ፣ ሌላው እህል አተር፣ ምስር፣ ተልባን የመሳሰሉት የእህል አይነቶች ወደ ነበሩበት ቤት ገባ። ከዚያም በኋላ ልብስ ሽቶ ወደነበረበት ቦታ ገብቶ ሁሉን በየአይነታቸው ሞልቶ አገኛቸው። ያን ጊዜ ሰግደው ቤታቸውን የባረከ እግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ድራታዎስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋውን በታላቅ እንስራ ሞላ። በልቶም የማያልቅ ከሆነ እርሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሀዘኑ ተጽናና። በልቶ ጠጥቶ እንደ ጠገበ ሆነ። ከዚያ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችና ስጋቸዎችን አነጠፈለት። ይህም ካደረገ በኋላ ወደ ቤተ ክርስቲያን ሂዶ የመላእክት አለቃ ንዑድ ክቡር ለሚካኤል ስል እየሰገደ የመላእክት አለቃ ቅዱስ ሚካኤልን ያቅልቃ ይህንን የድራታዎስ መሬ ዘንድ ሊራራልኝ ይቅርም በላይ እግዚአብሔር ዘንድም ይቅርታ ቸርነት ለምንልኝ ዛሬ ባለ በመከር ጊዜ ወገኖችን ደስ ይላቸው ዘንድ ከበረከትም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሆችን በልተው ጠጥተው ይጠግቡ ዘንድ እግዚአብሔር ስሙ ለዘላለም ይመስገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየ በኋላ ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹን ከቤት እስከ ዱር ያሉትን ህዝቡ የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ህዝቡን በአዳራሹና በግቢው ከሞሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ እግዚአብሔር ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤል ሰራዊትን አስከትሎ መጥቶ የተጠራውና የተሰበሰቡን ህዝብ ባየ ጊዜ ከህዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊት መላእክት አደነቁ። ድራታሶም ስለ እኔ እነዚህ ሰዎች ሁሉ እንደምንችለህ ሰበሰብካቸው፣ በዚህ ዘመን አባር፣ ቸነፈር፣ ራብ እንዳለ አልሰማም። ይህን ያህል ሰው ወደ ቤትህ የምትጠራው አለው። ድራታሶም መልሶ ጌታዬ አንተ የተሰጠኝ በግና ዓሣ ከቤቴ ከገቡ ጀምሮ በቤት የበረከት መላ። ዛሬም የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ነው ቀን ነውና ወንድሞቼ የጠራኋቸው ከኔ ጋር እንደኔ ደስ ይላቸው ዘንድ እኔም ከሳቸው ጋር እንደሳቸው ደስ ይለኝ ዘንድ ይበሉና ይጠጡ ዘንድ ጠራኋቸዋለሁ። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያምሩ ምንጣፎቹን ከተነጠፉበት አልጋ ላይ ተቀመጠ። ድራታዎስም ያን ዓሣ ፈጥና አምጣና ረደው ሆድ ዕቃውንም አውጣው አለ። ያን ጊዜ ድራታዎስ ዓሣውን አርዶ ሆድ ዕቃውን አወጣና በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህን የተቆለፈ ማኅተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤል ፈጥኖ ያንን በሥላሴ ስም የታተመ ከረጢት ፈቶ በተመለከተ ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘ። ወዲያውኑ ድራታዎስ ጠርቶ ድራታዎስ ሆይ ዛሬ በእንግድነት ከቤት ስለገባው ይህን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎስታና ድራታዎስን አቤቱ ጌታችን ሆይ ቤታችን ያለ ዛሬ ምንም ጊዜ አይተውም አታውቃለህ። ይህን ነገር ተውል፣ ሰውነታችንን ገንዘባችን ሁሉ እግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅም? ያንተም የእኛም አለቃችንና ንጉሳችን ሰጠ። ይህንን ወርቅ እንደምን እንኩ ውሰዱ ትለናለህ?
ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛ በሱ ስም ስላምን የእሱ ስም ስለጠራን ብዙ በረከት አግኝተናልና አሉት። እሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያን ለሕዝብ መጸውቱት እንኩ ውሰዱ። 300 ሚዛን ወርቅ ለዕዳችሁ ክፈሉ። አንዱ ትላንት ለተዋስኩ የሚስትህን ልብስ መያዣ ለሰጠው ልብስ እንዲሁ አንዱን ለበግ አንዱን ለዓሣ ክፈል ብሎ ሰጣቸው። ከዚያ በኋላ ድራጦስና ሚስቱ ቴዎስታ አወቃችሁኝ አላቸው። እነርሱም ከሆነ ጀምሮ ያለ ዛሬ አላየንም አላወቅንም አሉት። እናንተ ገና ሕፃን ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኙ የነበሩ የመላእክት አለቃ የመሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በማለትና በሌሊት ምሕረትን እለምናለሁ። ዛሬ ምነው ፈጽሞ ደስ ይበላቸው። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናቸው። ቴዎስታ ሆይ ትላንት ነገ ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ በሞት በተሻለ ነበር እያልሽ ዱራታዎስ ጌጤ አለቃዬ ሆይ ለሚሆን ለቅዱስ ሚካኤል በዓል መስገሪያ ይሆን ዘንድ ቀሚሴን መደረቢያን ሽጥ ስትይ በሰማሁሽ አይደለምን? ዱራታዎስ ቴዎስታ ሆይ በጌታ በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለሙ የማያልቅ ፍጹም ፍጻሜ የሌለው ምሕረት ቸርነት በረከቱ አድሮባችሁ ይኑር። ዛሬም በዚህ ዓለም የሰራችሁት ምግባር ትሩፋት የመጸወታችሁ ምጽዋት ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና የሚመጣው ዓለም የማታልፍ የማይትለወጥ መንግስተ ሰማያት ያወርሳችኋል አላችሁ። ዳግመኛም ከመከራችሁና ከችግራችሁ ማድናችሁ የመላእክት አለቃ የመሆን እኔ ቅዱስ ሚካኤል ነኝ። መስዋዕታችሁንም ወደ እግዚአብሔር ያቀረብሁ እኔ ነኝና በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡ መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎስታያም ከቀድሞ ይልቅ በጎ ስራ መስራት አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡን ሁሉ በሳቸው ጸሎት ልመና በጌታ በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕርይ አባቱ ሕያው ከሚሆን ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዓለም ከመፈጠሩ አስቀድሞ ከዛሬ እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባሕርይ ገንዘቡ ለሚሆን ለእሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎስታ ረድኤት በእግዚአብሔር አገልጋይ ለመሆን ለእኛ ለሕዝበ ክርስቲያን ኃጢአት ማስተሰሪያ ይሁነን በእውነት ለዘላለሙ አሜን። ልመናው አማላጅነቱ ከክፉ ቀንና ከክፉ ሰዓት ያድነን። በቀን የሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረን። ጌትነት የባሕርይ የንጉሠ ክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበረ ተናገረ። ይኸውም አማኝ የእውነተኛ እግዚአብሔር የሚፈራ የዕለት ራትና የዓመት ልብስ የሌላቸው ለእንዲያን የሚያዝን የሚራራ የሚመጸውት ችሮታ የሚያደርግ የመላእክት አለቃ የቅዱስ ሚካኤል ልመና ጸሎት ተስፋ የሚያደርግ በየወሩ 12 ቀን መታሰቢያ ዝክሩን የሚያደርግ በእርሻና በግብርና ስራ የተሰማራ ሰው ነበረ። ከዚያ በኋላ ይህ ሰው ያለበት ሀገር የምድር ፍሬም ሁሉ ጠፋ። ያለ እግዚአብሔር የሚፈራ ሰው የመላእክት አለቃ ቅዱስ ሚካኤል ዝክር መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገሩ ሆነ። ከቤቱም ንብረቱ ምንም አልተረፈም። ድሪቶም ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣውም የሚለብሰው ማጣ። ከዕለት ምግቡ እንኳ ተቸገረው። የራብ ጽም ችግር ስለጸናበት ፍጹም ሐዘን ተሰማው። ኃይሉን ፈጽሞ ደከመ። የጠጅ ስጋን እንደጣለው ሰው ሆነ። ከአልጋው መቀመጫው መነሳት ተሳነው። ከራቡ ብዛት የተነሳ አዝኖ ተኛ። እንደሞተም ሰው ሆነ። በዚያች ሰዓት በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትና ሰው ለሰው ታዛዥ እንደመሆኑ መጠን ለቸርነቱ ወሰን የለውምና ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለ ጸጋ ለነበረው ለዚያ ሰው ታየው። ተነጋግረው ዝክር የምትዘክር መታሰቢያ የምታደርግ ወዳጄ ወይ ለምን ፈጽመህ ታዝናለህና በጠዋት ፈጥነህ ተነስተህ አትዘግይ። ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባሕር ሄደህ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ኃይል ይወጣልሃል፣ የእግዚአብሔርም ፍጹም ክብር ይሰጣል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ከአንተ ጋር አልለይም፣ ከአንተ ጋር ሆናለሁ። በችግር ጊዜ ካልተውህም ችላም አልልህም፣ አልንቅህም፣ ፈጽሞ ለችግርም አልሰጥህም። የእግዚአብሔር ኃይል ከአንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤልን ተስፋ ከነገረው በኋላ ከፊቱ ተሰወረ። በፍጹም ክብር ወደ ሰማይ አረገ። ያ ሰውም ከእንቅልፉ በነቃ ጊዜ ይህን ነገር እግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ እግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባሕር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን ከባሕር ላይ ጣለ። በዚያን ጊዜ ታላቅ ዓሣ ከመረቡ ገባለት። አፉን በከፈተ ጊዜ በውስጡ በሰዓት የተፈተነና የተጣራ ወርቅን አገኘ። ከዚያ በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርን ማመሰገነ። ፍጹም ችግርና ድህነት ይዞት ሳለ ያልተላቀው ችላ ያላለውን እኮ ያልተውም የመላእክት አለቃ ቅዱስ ሚካኤልን እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤት ተመለሰ። ከዚያ በኋላ ከዚያ ወርቁ አንስቶ የመላእክት አለቃ ቅዱስ ሚካኤልን ስላሰራ አሳለ።
ባማረ በተወደደ ጌጥ ማስጌጠ በፍጹም ክብር ካክብሮ ውድ ክቡር በምትሆነ ቤተክርስቲያን ውስጥ ሰቅሎ አኖረ። በየወሩ በ12 ቀን የቅዱስ ሚካኤል መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሲያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለም ከኛ ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባትር በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበር መታሰቢያ እንደሆነ እናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአዛርያ ካናንያ ከሚባሉ ከሶስቱ ብላቴኖች ሰልስቱ ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነፆር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ላይ ወጥቶ በእሳቱ ላይ እሳቱን የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መጥቶ ከሶስቱ ብላቴኖች ላይ ያጠፋው። እንዲህም አድርጎ አዳናቸው። የጉድጓዱ እሳት ፈጽሞ አልነካቸውም። የጉድጓዱም እሳት እንደ ጥዋት ውሃ ቀዘቀዘ አደረገው። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለም ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዳ ይህን 6 ጊዜ መላልሰው ተናገሩ። ከዚያ በኋላ እንደ እያሉ እግዚአብሔርን አመሰግኑ። እግዚአብሔር ፍጥረቶች ሁሉ እግዚአብሔር ያመሰግኑታል ለዘላለሙ ልዑል ምስጉን ነው። ይህም ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓልን እናከብር ዘንድ ሥርዓት ሰሩልን። ፍጹም ልመናው ጸሎቱ በረድኤቱ ለዘላለሙ ከኛ ጋር ይኑር በእውነት አሜን። የቅዱሳንን ከልብ መታወር የምትጠብቃቸው የነፍሳቸውን ጥላ ጠላት አስራ የምታስጨንቀውን በነቢያት አንደበት የትንቢት የተነገረው ወልድ ወደዚህ ዓለም በመምጣቱ ጊዜ ጭፍራ አለቃ ታጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ለአንተ ለሚካኤል ሰላም እንላለን ለዘላለሙ አሜን።